ሀገራዊ የምክክር ሂደቱን ገለልተኝነት አካታችና ተሳትፎ በተመለከተ ከኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠ መግለጫ። በአዋጅ ቁጥር 1265 ህዝባር 2014 የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገራዊ ምክክር በሀገራችን ዘላቂ ሰላም፣ መግባባትና ዲሞክራሲያዊ ስርዓትን እንዲሰፍን ያለውን ከፍተኛ ሀገራዊ ፋይዳ በመገንዘብ በርካታ ተግባራትን አከናውኗል። ሐምሌ 8 ቀን 2018 ዓ.ም በታላቅ ድምቀት በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ኮሚሽኑን ነፃና ገለልተኛ ሆኖ በአዘጋጅነት የአሰራር ስርዓትና እቅድ መሰረት በመልካም ሁኔታ እየተከናወነ ነው። ሀገራዊ የምክክር ሂደቱ ኢትዮጵያ የገጠማትን ጥልቅና ውስብስብ የፖለቲካና ማህበራዊ ልዩነቶች በምክክርና በሰላማዊ መንገድ ለመፍታት የተከፈተ ታሪካዊ እድል ነው። ሂደቱ ለሀገራችን ዘላቂ ሰላምና አንድነት ያለው ፋይዳ እጅግ ከፍተኛ በመሆኑ ሁሉም ወገኖች በባለቤትነት ሊንከባከቡት ይገባል። ኮሚሽኑ በሕግ በተሰጠው ስልጣንና ኃላፊነት መሰረት ሂደቱን በነፃነት፣ በገለልተኝነት፣ በአካታችነትና በአሳታፊነት በማስኬድ ትኩረት ሰጥቶ እየሰራ ይገኛል። የምክክሩ ሂደት የማንኛውም ፓርቲ፣ የመንግስት አካል ወይም የተለየ ቡድን የፖለቲካ አጀንዳ ለማስፈጸም የሚውል መድረክ አይደለም። ይልቁንም የተለያዩ ፍላጎቶችና አቋሞች በእኩልነት የሚቀርቡበትና በምክክር የጋራ መግባባት ለመፍጠር የሚሰራበት ሀገራዊ መድረክ ነው። በሂደቱ ያጋጠሙ ተግዳሮቶችም ነበሩ። በየመካከሉ በኮሚሽኑም ይሁን በተመካካሪዎች በኩል የተስተዋሉ ጉድለቶችና የተፈጠሩ ቅሬታዎችን በአግባቡ ለመፍታትና ምላሽ ለመስጠት ጥረት በማድረግ ጭምር የተገኘ ውጤት ነው። ከዚህ አኳያ የኮሚሽኑን የስራ እንቅስቃሴና ሂደቶችን በተመለከተ የአማራ ብሔራዊ ንቅናቄ ወይንም አብን በቅርቡ የሰጠውን መግለጫ አስመልክቶ የሚከተለውን ማብራሪያ መስጠት አስፈላጊ ሆኖ አግኝተነዋል። በዚህ መሰረት ሂደቱ አካታችና አሳታፊ አይደለም የሚለውን የአብን አቋም ኮሚሽኑ ተገቢውን ምርመራ ማጣራት ካደረገ በኋላ የፖለቲካ ፓርቲውን ድምዳሜ ኮሚሽኑ የማይጋራው መሆኑን ለመግለጽ ይወዳል። በምክክር ጉባኤው ከተለያዩ የህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ከተቋማትና ማህበራት፣ የፌዴራል የክልልና የከተማ አስተዳደሮች፣ የመንግስት አካላት፣ ታዋቂ ኢትዮጵያውያን፣ የቀድሞ ታጣቂ ኃይሎች፣ የዲያስፖራው ማህበረሰብና ሌሎች ባለድርሻ አካላት ተወክለው የተለያዩ ድምጾች በሂደት እየተሳተፉና እየተደመጡበት ይገኛል። አብንም እስካሁን በምክክር ሂደቱ ንቁ ተሳትፎ እያደረጉ ካሉ የፖለቲካ ፓርቲዎች መካከል አንዱ ነው። ኮሚሽኑ የማንኛውም ተመካካሪ አቤቱታና ቅሬታ በቀላሉ የሚያልፈው ጉዳይ አይደለም። አብንን ጨምሮ ከተለያዩ አካላት ለሚቀርቡ ቅሬታዎች በቅሬታ አፈታት ስርዓቱ መሰረት ምላሽ እየሰጠም ይገኛል። የምክክሩን ሂደት ለማሻሻል የሚቀርቡ ገንቢ አስተያየቶችና ቅሬታዎችም በተገቢው መንገድ በማየት የምክክር ሂደቱን ጤናማና ውጤታማ ለማድረግ እስኪረዱ ድረስ በግብዓትነት ለመውሰድ ኮሚሽኑ ዝግጁ ነው። ስለሆነም የኢትዮጵያ ሀገራዊ ምክክር ኮሚሽን በዚሁ አጋጣሚ አብንንና ሌሎች ባለድርሻ አካላትን በቀሪው የምክክር ሂደት በንቃት እንዲሳተፉና የጋራ መግባባት ለመፍጠር እንዲተባበሩ የአክብሮት ጥሪውን ያቀርባል። ሀገራዊ ምክክር የአንድ ወገን ድል ወይም የሌላ ወገን ሽንፈት አይደለም። ኢትዮጵያ የምትሻገርባቸውን የጋራ መፍትሄዎች ለማፈላለግ የሚያግዝ ሁሉንም አሸናፊ የሚያደርግ ሂደት ነው። ኮሚሽኑም የሁሉንም ዜጎችና ተመካካሪዎች ድምጽ በእኩልነት ለማዳመጥና ሂደቱን በነፃነትና በገለልተኝነት ለመምራት ያለውን ቁርጠኝነት ዳግም ያረጋግጣል። በመጨረሻም ኮሚሽኑ መላው የኢትዮጵያ ሕዝቦች፣ ሁሉም የፖለቲካ ፓርቲዎች፣ የሲቪክ ማህበራትና ልዩ ልዩ ተቋማት ለምክክሩ ስኬታማነትና የሚያደርጉትን ቀጣይነት ያለው አዎንታዊ አስተዋጽኦ አጠናክረው እንዲቀጥሉ አጥብቆ ያሳስባል። ኢትዮጵያ እየመከረች ነው። ሀገራዊ ምክክር ለሀገራዊ መግባባት። የኢትዮጵያ ሀገራዊ ምክክር ኮሚሽን ነሐሴ 11 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ።